ሰላም እንዴት ናችሁ? ዛሬ ደግሞ ሶስተኛውን የኦዲት ፕላኒንግ ክፍል ወይም ደግሞ የኦዲት ፕላኒንግ ፓርት ይዤላችሁ መጥቻለሁ። ይህም የኦዲት ፕላኒንግ ክፍል ምንድነው የሚለው አሰስ the client business risk ነው የሚለው። ይህንን ከመመልከታችን በፊት ክሊንት ቢዝነስ ሪስክ ማለት ምን ማለት ነው ወይም ምንድነው የሚለውን ማየት ይኖርብናል። ክሊንት ቢዝነስ ሪስክ is the risk that the client will fail to achieve its goals or objectives። እንግዲህ ክሊንት ቢዝነስ ሪስክ ማለት አንድ ድርጅት የንግድ አላማውን እንግዲህ የአንድ ድርጅት የንግድ አላማ ትርፍ ለማግኘት ሊሆን ይችላል፣ ደንበኞችን ለማቆየት ሊሆን ይችላል፣ ወይም ደግሞ እድገት ለማምጣት ሊሆን ይችላል። ይህንን የንግድ አላማውን እንዳይሳካ ሊያደርጉ የሚችሉ አደጋዎች ወይም ችግሮች ክሊንት ቢዝነስ ሪስክ እያልን እንጠራቸዋለን ማለት ነው። እንግዲህ ክሊንት ቢዝነስ ሪስክ ማለት በአጠቃላይ anything that can stop a company from achieving its objectives አንድን ድርጅት አላማውን እንዳያሳካ ሊያቆሙት ወይም ደግሞ አደጋ ሊሆኑበት የሚችሉ ማንኛውም አይነት ችግሮች ክሊንት ቢዝነስ ሪስክ እያልን እንጠራቸዋለን። እንግዲህ ክሊንት ቢዝነስ ሪስኮች ከተለያዩ ውስጣዊም ሆነ ውጫዊ ፋክተሮች አራይዝ ሊሆን ይችላል። ለምሳሌ ሲግኒፊካንት ዲክላይን ኢኮኖሚ ሊሆን ይችላል። የአንድን ክሊንት ወይም የአንድን ድርጅት ካሽ ፍሎው አደጋ ላይ ሊጥል የሚችል ሲግኒፊካንት የሆነ ዲክላይን ኢኮኖሚ ካለ ይሄ ክሊንት ቢዝነስ ሪስክ ነው። ያ ማለት ለምሳሌ ሪሴሽን ሊሆን ይችላል፣ ሽፍት ኢን ዲማንድ ሊሆን ይችላል፣ ኢንፍሌሽን ሊሆን ይችላል። ስለዚህ ሲግኒፊካንት ዲክላይን ኢን ኢኮኖሚ ካለ ይህንን ክሊንት ቢዝነስ ሪስክ ልንለው እንችላለን። ቴክኖሎጂም ሊሆን ይችላል። ለምሳሌ በአንድ ማርኬት ውስጥ አዲስ ቴክኖሎጂ ኢንትሮዲውስ ከሆነና የአንድን ድርጅት ኮምፒቲቲቭ አድቫንቴጅ ኢሮድ ሊያደርግ የሚችል ቴክኖሎጂ ከሆነ ይሄም ለዛ ድርጅት እንደ ክሊንት ቢዝነስ ሪስክ ነው ሊቆጠር የሚችለው። ምክንያቱም የዛ ካምፓኒ ሲስተም ክራሽ ሊያደርግ ይችላል ማለት ነው። ወይም አዲስ ቴክኖሎጂ ኢንትሮዲውስ በመደረጉ ምክንያት የዚህ ድርጅት ሲስተም ክራሽ የሚያደርግ ከሆነ ለዚህ ድርጅት እንደ ክሊንት ቢዝነስ ሪስክ ነው የሚቆጠረው። ሌላው ኮምፒቲሽን ሊሆን ይችላል። ለምሳሌ አንኤክስፔክትድ የሆነ ወይም ደግሞ ያልተጠበቀ ኮምፒቲሽን ኢንዱስትሪ ውስጥ ካለ ወይም አንድ ኢንዱስትሪ ላይ ካለ ይሄ ኮምፒቲሽን ለዚህ ድርጅት እንደ ቢዝነስ ሪስክ ነው የሚቆጠረው ማለት ነው። እንዲሁም ደግሞ የፑር ማኔጅመንት ዲሲሽን ካሉ ለምሳሌ የአንድ ድርጅት ማኔጀር ፑር የሆነ የቢዝነስ ዲሲሽኖችን የሚወስን ከሆነ ይሄ የፑር ቢዝነስ ዲሲሽን ለዚህ ድርጅት እንደ ቢዝነስ ሪስክ ሊቆጠር ይችላል ማለት ነው። እንዲሁም ደግሞ ናቹራል ዲሳስተሮች ሊኖሩ ይችላሉ። ለምሳሌ ፍሉድ ሊሆን ይችላል፣ ፋየር ሊሆን ይችላል። እነዚህ የአንድን ድርጅት ወይም አንድን ቢዝነስ ዳሜጅ ሊያደርጉ የሚችሉ ወይም ሊጎዱ የሚችሉ ነገሮች ስለሆኑ ናቹራል ዲዛስተሮችም እንደ ቢዝነስ ሪስክ ሊቆጠሩ ይችላሉ ማለት ነው። እንዲሁም በመጨረሻም ሌጋል ኢሹዎችን መውሰድ እንችላለን። ለምሳሌ አንድ ካምፓኒ የመከተል ያለበትን ሩል ኤንድ ሬጉሌሽን ባለመከተሉ ምክንያት ወይም ደግሞ እነዚህን ሬጉሌሽኖች ብሬክ በማድረጉ ምክንያት ሊቀጣ ይችላል። ስለዚህ ድርጅቶች ከሌጋል ኢሹዎች ጋር በተያያዘ ሊያጋጥሟቸው የሚችሏቸው አደጋዎች ወይም ችግሮች ሊኖሩ ይችላሉ። እነዚህም አደጋዎች እንደ ክሊንት ቢዝነስ ሪስክ ይቆጠራሉ ማለት ነው። ስለዚህ ክሊንት ቢዝነስ ሪስኮች በእነዚህና በሌሎች መንገዶች ሊፈጠሩ ወይም ደግሞ ሊከሰቱ ይችላሉ ማለት ነው። ስለ ክሊንት ቢዝነስ ሪስክ በቀላሉ ለመረዳት አንድ ሲምፕል ኤግዛምፕል ወስደን እንመልከት። ለምሳሌ አንድ ባንክ ለ1000 ሰዎች ብድር ሰጥቷል እንበል። ከነዚህ ብድር ከወሰዱ ሰዎች ውስጥ አብዛኞቹ ሰዎች ብድራቸውን መክፈል አልቻሉም እንበል። እንግዲህ ብድራቸውን መክፈል ያልቻሉበት የተለያዩ ምክንያቶች ሊኖሩ ይችላሉ። ለምሳሌ በኢኮኖሚ ውስጥ ሲግኒፊካንት የሆነ ዲክላይን አለ እንበል፣ ወይም ደግሞ ሲግኒፊካንት ዲክላይን ኢኮኖሚ በመኖሩ ምክንያት ተበዳሪዎች ብድራቸውን መክፈል አልቻሉም እንበል። እንግዲህ እነዚህ ተበዳሪዎች ብድራቸውን አለመክፈላቸው ወይም ድርጅቱ መሰብሰብ የሚጠበቅበትን ክፍያ ከተበዳሪዎች አለመሰብሰቡ ለድርጅቱ ቢዝነስ ሪስክ ነው ወይም ደግሞ ክሊንት ቢዝነስ ሪስክ ነው። በዚህ ጊዜ ባንኩ ላይ ገቢው ይቀንሳል፣ ትርፉ ይቀንሳል፣ እንዲሁም ደግሞ ኪሳራም ይደርስበታል ማለት ነው። በዚህ ጊዜ የድርጅቱ ማኔጅመንት ወይም ደግሞ የድርጅቱ ሂሳብ ሰራተኛ ምን ያደርጋሉ? ባንኩ ትርፋማ እንደሆነ ለማሳየት
ወይም ደግሞ የባንኩ የፋይናንሻል ስቴትመንት ጥሩ የሆነ ሉክ እንዲኖረው ወይም ጉድ የሆነ ሉክ እንዲኖረው ወይም ባንኩ ጥሩ የሆነ ፋይናንሻል ስታንዲንግ ላይ እንደሆነ ወይም ጥሩ የሆነ ፋይናንሻል ፖዚሽን ላይ እንደሆነ ለማሳየት ማኔጅመንቱ ትክክለኛ ያልሆነ ፋይናንሻል ስቴትመንት ሊያዘጋጅ ይችላል ማለት ነው። ወይም ደግሞ ኪሳራውን አሳንሶ ሊመዘግብ ይችላል ወይም ፋይናንሻል ስቴትመንቱ ማኒፑሌት ሊያደርግ ይችላል ማለት ነው። ሶ እንደዚህ ሊሆን ይችላል ተብሎ ስለሚታሰብ ኦዲተሮች የአንድን ድርጅት ቢዝነስ ሪስክ አሰስ ማድረግ አለባቸው ማለት ነው። እንግዲህ በተለያየ መንገድ አሰስ ሊያደርጉ ይችላሉ። ወይም ኦዲተሩ የብድር ፋይሎችን ማየት ሊኖርበት ይችላል። ወይም ደግሞ የሎን ሎስ ፕሮቪዥን ስሌቶችን ሊመረምር ይችላል። የተለያዩ መንገዶችን ሊከተል ይችላል። በአጠቃላይ ግን ኦዲተሩ እነዚህን ክሊየንት ቢዝነስ ሪስኮች አሰስ ማድረግ ይጠበቅበታል። ምክንያቱም እነዚህ ክሊየንት ቢዝነስ ሪስኮች ወደ ማቴሪያል ሚስ ስቴትመንት ሊድ ሊያደርጉ ይችላሉ። ወይም ደግሞ እነዚህ ክሊየንት ቢዝነስ ሪስኮች በመኖራቸው ምክንያት ማኔጅመንቱ ትክክለኛ ያልሆነ ወይም ደግሞ ማቴሪያሊ ሚስ ስቴትድ የሆነ ፋይናንሻል ስቴትመንት እንዲያዘጋጅ ያደርገዋል ማለት ነው። ሶ the auditor should assess the client business risks because they can lead to material misstatements in the financial statement። እንግዲህ ኦዲተሩ ክሊየንት ቢዝነስ ሪስኮችን አሰስ ማድረግ አለበት ተብሎ የሚታሰበው ለምንድን ነው? ማኔጅመንቱ ማቴሪያሊ ሚስስቴትድ የሆነ ወይም ደግሞ ትክክለኛ ያልሆነ ፋይናንሻል ስቴትመንት በእነዚህ ክሊየንት ቢዝነስ ሪስኮች ምክንያት ሊያዘጋጅ ይችላል ተብሎ ስለሚታሰብ ኦዲተሩ በትክክል ክሊየንት ቢዝነስ ሪስኮችን አሰስ ማድረግ ይጠበቅበታል።